ማስተዋል ማለት ምን ማለት ነው? ማስተዋል ከእውቀት በምን ይለያል? ማስተዋል ከየት ይገኛል? ማስተዋል ያለው ሰውና ማስተዋል የጎደለው ሰው እንዴት ይለያሉ? እንደው የማስተዋል ጥቅሙ ምንድነው? የሚሉትንና የመሳሰሉትን እግዚአብሔር ቢፈቅድና ብንኖር በተከታታይ ቪዲዮ የምናየው ይሆናል። ማስተዋል ከእውቀት በምን ይለያል የሚለውን እስኪ ጥቂት እንይ ዛሬ። እውቀት መረጃ ማግኘት ስለሆነ ነገር መረጃ ማግኘት፣ መረጃ መሰብሰብ፣ ስለዛ ነገር እውቀትን ማግኘት ሲሆን ከተለያዩ ነገሮች እውቀት መገብየት እንደምንችል ባለፈው ቪዲዮዬ ጥቂት ነገር ለመጠቃቀስ ሞክሬያለሁ። ማስተዋል ታዲያ ከእውቀት በምን ይለያል የሚለውን ስናይ ማስተዋል ማለት ምን ማለት ነው የሚለውን ስንመለከት ምላሹን ይሰጠናል። ማስተዋል ከእውቀት ያገኘነውን መረዳት በጥልቀት ማየት ነው። ምን ማለት ነው? እውቀት ሲመልስ እንዴት ሊሆን ቻለ? ይሄንን እንዴት ባደርገው እንዴት ሊሆን ይችላል? መቼ? የሚሉ ጥያቄዎችን የሚመልስልን ማስተዋል ነው። ማስተዋል ጥልቅ መረዳት፣ ስለ አንድ ነገር በጥልቀት የመረዳት የመለየት የማጤንና የአእምሮ ብቃት ነው፣ ወይም የአእምሮ ክህሎት ነው፣ ችሎታ ነው። በጥልቀት አንድን ነገር ማየት ማጤን እንዴት ሊሆን ይችላል? ምን ባደርግ እንዲህ ሊመጣ ይችላል? ምን ማድረግ አለብኝ? እንዴት መመላለስ አለብኝ? እንዴት መኖር አለብኝ? የሚሉትን ጥያቄዎች የሚመልስልን ጥልቅ መረዳት የሚሰጠን ማስተዋል ይባላል። እውነትንና ሐሰትን፣ መልካምንና ክፉን ለይቶ በማወቅ ትክክለኛ ውሳኔ ለመወሰን እንዲሁም ስውር የሆኑ ጉዳዮችን በጥበብ ለመመዘን የሚያስችል የመንፈስና የአእምሮ ስጦታ ነው። ትክክለኛ ውሳኔ ለመወሰን በትክክለኛው ቦታ በትክክለኛው ጊዜ ውሳኔዎችን ለመወሰን በጥበብ ለመንቀሳቀስ የሚያስችለን መሳሪያ ማስተዋል ይባላል። ማስተዋል በጥልቀት አንድን ነገር መመልከት፣ ነገሮችን በግልጽ አጥርቶ የማየት ችሎታ ነው። ማስተዋል ያለው ሰው አንድን ነገር አድበስብሶ አለባብሶ አይደለም የሚያልፈው፣ በጥልቀት ይመረምራል። የአንድን ነገር ድርጊት የመጨረሻ ውጤቱን ያያል። አንድን ነገር ከማድረጉ ከመወሰኑ በፊት መጨረሻ ላይ የሚመጣውን ውጤት ያሰላል። ማስተዋል ያለው ሰው የእግዚአብሔርን ፈቃድ ልብ ብሎ ማስተዋልና መመላለስ ማለት ነው። ማስተዋል ማለት ነገን ማየት፣ ነገ ላይ ሆኖ ዛሬ ላይ ሆኖ ነገን ማየት ብለን ከፈታ ነው የእግዚአብሔርን ፈቃድ አንድ ነገር ወደ ህይወታችን ሲመጣ አንድ ነገር ለማድረግ ወደ አንድ ስፍራ ለመሄድ የሆነ ነገር ለመጀመር ስናስብ አጋጣሚው ወደኛ ሲመጣ ነገሮች ምቹ ሆነው ወደ ህይወታችን ሲመጡ ማስተዋል የተባለው መሳሪያ ምን አጥርተን እንድናይ ያደርገናል? እዚህ ውስጥ የእግዚአብሔር ፈቃድ ምንድን ነው? ውጤቱ ምን ሊሆን ይችላል?
እግዚአብሔር ይከብርበታል ወይ? እኔስ አተርፍበታለሁ ወይ? ለሌሎችስ ጥቅም ሊሆን ይችላል ወይ? ምን ያህል ይጠቅመኛል? እግዚአብሔር ምን ያህል ይከብርበታል? እግዚአብሔርን ደስ ያሰኘዋል ወይ? ከዚህ ጉዳይ ጋር እግዚአብሔር አብሮ አለ ወይ? ይህን ጉዳይ ወደ ህይወቴ ያመጣው እግዚአብሔር ነው ወይስ ሌላ የሚሉ ነገሮችን ቆም ብለን ለማየት ማስተዋል ጠቅማል ማለት ነው። በአንድ ነገርና በሌላው መካከል ያለውን ልዩነት መረዳት። ሁለት ነገሮች ወደ ህይወታችን ቢመጡ ሁለት ነገሮችን ለማድረግ የሚያስችል አቅም ቢኖረን በሁለቱ መካከል ያለውን ልዩነት መመልከት፣ መረዳት፣ ማጤን፣ ግንዛቤ መውሰድ። ለምሳሌ ሞትና ህይወት የሚል ትራክት ድሮ ነበረ። አሁን ይኑር አይኑር ብዙ መረጃው የለኝም። ሞት ወይስ ህይወት የሚል ትራክት የሆነች አረንጓዴ የምታምር ትራክት ነበረች። እኛ ልጆች ሆነን ለብዙ ሰዎችም እንሰጥ ነበረ። ሞት ማለት ምን ማለት ነው የሚለውን አስተማሩን። ስለ ጌታ የመሰከሩልን የቀደሙት እግዚአብሔር የባረካቸው ወንድሞች። እኔ በስጋ ወንድሜ ነው ስለ ኢየሱስ ክርስቶስ የመሰከረልኝ። ከእህቴ ጋራ ታላቅ እህቴ ጋራ አንድ ላይ ሆነን ነው በጣም ልጆች ሆነን ስለ ጌታ ኢየሱስ የመሰከረልንና ያቺንም ትራክት የሰጠን እሱ ነው። ሞት ማለት ብሎ ያስረዳን እሱ ነው። ህይወት ማለት የሚለውን ያስተማረን ያስረዳን እሱ ነው። አያችሁ፣ ስለ ሞት፣ ስለ ህይወት፣ ስለ ዘላለም ህይወት፣ ስለ ኢየሱስ ክርስቶስ አዳኝነት፣ ስለ መጨረሻው ግብ አስረዳን፣ አስተማረን፣ እውቀትን ጨበጥን ማለት ነው። ከዛ ደግሞ ማስተዋል ከየት ነው የሚገኘው የሚለውን እግዚአብሔር ቢፈቅድ በቀጣዩ ቪዲዮ ላይ ይሰራዋለሁኝ። ማስተዋል የሚገኝበትን መንገድ አሳየን። ስለዚህ ሞት ማለት ይሄ ማለት ነው፣ ህይወት ማለት ደግሞ ይሄ ማለት ነው። ስለዚህ የሁለቱ ልዩነት ይሄ ነው። እኔ መምረጥ ያለብኝ ይሄኛውን መንገድ ነው። ለምን? የሞት ውጤቱ ይሄ ነው። ሞት እንደውም ይሄ የዘላለም ሞት ውጤት ነው አይደል? ውጤት ነው፣ የመጨረሻ ውጤት ነው። የዘላለምም ህይወት የመጨረሻ ውጤት ነው። የምንሄድበት መንገድ ነው የሚመረጠው እና ይሄኛውን መንገድ ብመርጥ የዘላለም ሞት የተባለውን ፍርድ ያመጣል፣ ያስከትላል። ይሄኛውን መንገድ ደግሞ ብከተል የኢየሱስ ክርስቶስን የማዳን መንገድ ብከተል የመጨረሻ ውጤት የዘላለም ህይወት ነው የሚለውን እንዳስተውል ረዳኝ ማለት ነው ጌታ። ስለዚህ በአስተውሎት መንገዱን መረጥኩት። ይሄ አስተውሎት ይባላል። ማስተዋል ይባላል። መንገዱን ከመረጥኩት በኋላ ወደ እርምጃው የገባሁበት መንገድ ይለያል። እሱ ጥበብ ነው የሚባለው። እሱን ሌላ ጊዜ ስለ ጥበብ እንማራለን። እዛ ላይ በደንብ እናያለን። ድርጊቱ ጥበብ ነው የሚባለው። ግን የወሰንኩት ውሳኔ ካገኘሁት ትምህርት ካገኘሁት እውቀት በመረዳት በጥልቀት አይቼ አስተውዬ መንገዱን የመረጥኩበት ምርጫዬ የማስተዋል ውጤት ነው። ክብር ለእግዚአብሔር ይሁን። የሁለቱን ጉዳት ልዩነታቸውን፣ ግቡን፣ የመጨረሻውን ውጤት አየው፣ አስተዋልኩ እና የዘላለም ህይወት፣ የዘላለም እረፍት፣ የዘላለም ክብር፣ የዘላለም ንግስና የሚገኝበትን መንገድ መርጬ መጓዝ ጀመርኩ ማለት ነው። ስለዚህ ማስተዋል የህይወትን መንገድ ለመምረጥም ትልቅ አስተዋጽኦ አለው ማለት ነው። እግዚአብሔር በማስተዋል መንፈስ ይሙላ።